ጥላል ሲዲ ስፖርት በትረታ ኤፍኤም 97.6 አዲስ አበባና አካባቢዋ በመላው ዓለምና በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርት በቲክቶክ በፌስቡክ በማህበራዊ ሚዲያዎቻችን በቀጥታ መከታተል ትችላላችሁ። ዩቲዩብ ላይ ያላችሁ ላይክ ሼር ሳብስክራይብ ያላደርጋችሁ ሳብስክራይብ አድርጉ። አድማጭ ተመልካዮቻችን ዓለም ዋንጫውን በቀጥታ አብዛኞቹን ጨዋታዎች እየሸፈንላችሁ እንገኛለን። ዩቲዩብ ላይ ሲዲ ስፖርት ብላችሁ ላይክ በማድረግ ዓለም ዋንጫውን መከታተል ትችላላችሁ። አድማጭ ተመልካዮቻችን ቲክቶክ ላይ ያላችሁም ኮፒ ሊንክ ሼር ይደረግ። ቆይታችን እንዳማረበት ይቀጥላል። የማቲያስ ፈርናንዴዝ ጉዳይ ቀጣዩ ትኩረታችን ይሆናል። ማቲያስ ፈርናንዴዝ እንግዲህ የተጫዋች የአንድ ዓመት የዌስትሃም ተጫዋች የበርካታ ክለቦችን ቀልብ ስቧል። በዌስትሃም እያሳዩ ያለው እንቅስቃሴ ከኃያሉ ሪያል ማድሪድ እስከ አርሰናል፣ ማንቸስተር ዩናይትድ፣ ቶተንሃም አሁን ደግሞ ሊቨርፑል የዚህን ተጫዋች ዝውውር መቀላቀሉን የሚገልጹ መረጃዎች እየወጡ ይገኛሉ። በነገራችን ላይ የዚህ ተጫዋች ዝውውር ጉዳይ እስካሁን ባለው ሂደት በማንቸስተር ዩናይትድ ቁጥጥር ውስጥ ያለ ነው። ከማንቸስተር ዩናይትድ ቁጥጥር የወጣ አይደለም። ግን የዝውውር ጉዳዮች እንደምታውቁት በማንኛውም ሰዓት ከቁጥጥር ሊወጡ ይችላሉ። ብዙ ተጽዕኖዎች ስላሉት፣ ገንዘብ፣ የተጫዋቹ ፍላጎት፣ ሌሎች ጉዳዮች ስላሉት እነሱ ነገሮች መሰረት ባደረገ መንገድ ነገሮች ሊቀያየሩ ይችላሉ። ስለዚህ እኛ መረጃዎችን ነው የምንሰጠው። የሚሆነው ግን ይሆናል። አሁን ባለው ሁኔታ ማንቸስተር ዩናይትድ በቁጥጥሩ ስር ያለ ዝውውር ነው። የዝውውር በቁጥጥሩ ስር ያዋለው ዝውውር ነው። ግን በማንኛውም ጊዜ ሊቀየር ይችላል። ማንቸስተር ዩናይትድ ከዘገየ፣ አማራጮች ሲታጡ፣ ክለቦች ፕላን ኤን ሲያጡ ወደ ፕላን ቢ ይሄዳሉ። ፕላን ቢን ሲያጡ ወደ ፕላን ሲ ይሄዳሉ። በዚህ መሃል መፋለሶች ሊመጡ ይችላሉ። ለዛ ነው ሊቨርፑል ይህንን ተጫዋች ለማዘዋወር አንገቱን ማስገባቱ ወይም እጁን ማስገባቱ እየተጠቀሰ ያለው። አንዶኒ ራዮላ በጣም በወጣቶች የሚያምኑ አይነት አሰልጣኝ ናቸው። እንደ ማቲያስ ፈርናንዴዝ አይነት ተጫዋቾችን ማብቃት የሚችሉ ተጫዋቾች አሰልጣኝ እንደሆኑ በስፔኑ ክለብ ራዮ ቫይካኖ አሳይቶናል። በበርማውዝ ደግሞ ይበልጥ አስመልክቶናል። የ20 ዓመት የ19 ዓመት ልጅ እያመጡ ልዩነትን ሲፈጥሩ ተመልክተናቸዋል። አንዶኒ ራዮላ እና አንዶኒ ራዮላ አንዱ የዝውውር ራዳር ትኩረት ወጣቶች ላይ ነው ትኩረት የሚያደርጉት። ኢቭን በሊቨርፑል አካዳሚ ውስጥ ያሉ ተጫዋቾችን አሁን በክረምቱ ለ5 ተጫዋቾች እድል እንደሚሰጡ አስታውቀዋል። አካዳሚ ውስጥ ያሉ ሊቨርፑል አካዳሚ ውስጥ ያሉ 5 ተጫዋቾችን እድል እንሰጣለን ብለዋል። ብዙ ያልተለመደ ነው። እንደዚህ አይነት አሰልጣኞች በዝውውር የሚያምኑ ናቸው። በአብዛኛው ጊዜ የትልልቅ ክለብ አሰልጣኞች ታዳጊዎችን ከመርዳት ይልቅ ሞር ትኩረታቸው ትልልቅ ተጫዋቾች። ለምሳሌ ጆዜ ሞሪኖ 3 ዓመት ኮንትራት ነው ያለኝ። እንዴ እኔ 3 ዓመት ኮንትራት ኖሮኝ አርዳ ጉለርን ስለማብቃት ወይም የሆነ ተጫዋችን ከአካዳሚ አምጥቼ እንዲሳካለት ስለማድረግ አይመለከተኝም። ዋንጫ አምጣ ነው የተባልኩት። ዋንጫ የሚያመጡልኝን ተጫዋች ነው ማመጣ ብሎ ነው በርናንዶ ሲልቫን፣ ዱምፍሪስን፣ ኢብራሂማ ኮናቴን ያመጣው። አሁን የሚያመጣቸው ተጫዋች ለዋንጫ በቃ በምቆይበት ዓመት ዋንጫ የሚያነሳልኝ ተጫዋች እንጂ ከዛ በኋላ የሪያል ማድሪድ መሰረት ነው መሰረት አይደለም፣ መሰረት ተሰርቶ አልተሰራም አይመለከተኝም። እንደዛ ስራ ካላችሁኝ እንደዛ ለስራ፣ ዋንጫ አምጣ ካላችሁ ግን ዋንጫ የሚሆን ቡድን ነው የምሰራው ብሏል። ስለዚህ ያስገዳቸዋል። አንዳንዴ በአሰልጣኞቹም አንፈርድም። ጋርዲዮላ ኤርሊንግ ብራውት ሃላንድን እኮ ከቦሩሲያ ዶርትሞንድ ሲያመጡ እኮ 9 ቁጥር አጥቂ ስላልነበራችሁ ነው በወቅቱ። ሰርጂዮ ኩን አጉዌሮ ከወጣ በኋላ የማጥቃት እንቅስቃሴያቸው አጥቂዎች የሚያስቆጥሩ ጎል በጣም አነስተኛ ስለነበረ ነው። በመስመር ተጫዋቾቻቸው በነ ሪያድ ማህሬዝ፣ በነ ሌሮይ ሳኔ፣ በነ ኤልካይ ጉንዶጋን ነበር ዋንጫ ሲያነሱ የነበሩት ከአጉዌሮ መውጣት በኋላ። ያስገድዳል። አሁን ላሳድግ ቢሉ ፔፕ ጋርዲዮላ አስቡት 2-3 ዓመት መታገስ አለባቸው። ቡድኑ ደግሞ ዋንጫ አይታገስም። ሊቨርፑልም ዘሴምሲንግ ነው የሚጠብቀው። ሊቨርፑል አንዶኒ ራዮላን ሲያመጣ እንደው ተጫዋች እንዲያሳድጉለት አይደለም፣ በተወሰነ መንገድ እንትን ሊያደርጋቸው ይችላል፣ ሊታገሳቸው ይችላል። ግን ሜጀር ነገሩ ዋንጫ እንዲያመጡለት ነው ሊቨርፑል የሚፈልገው። ትልቅ ክለብ ነው ሊቨርፑል። 6 የአውሮፓ ቻምፒዮንስ ሊግ ያለው፣ 20 የእንግሊዝ ፕሪሚየር ሊግ ያለው ክለብ ነው። በእንግሊዝ እግር ኳስ ውስጥ ብዙ ዋንጫዎችን በማንሳት ስላይቲሊ በጣም በተቀራረበ ሁኔታ በመበላለት ከማንቸስተር ዩናይትድ ጋር ኦልሞስት እኩል ያሉ ነው። እንዲሁም አሁን ባለው ቁጥር ሊቨርፑል በዋንጫ ብዛት የተሻለ ነው።
ስለዚህ ይሄ ሀያል ክለብ ላይ መጥተህ ላሳድግ እንትን ላድርግ የሚል ነገር አይፈቅድልም። በርማውዝ ይፈቅድላል። ምክንያቱም አሳድገ መሸጥ ትችላለህ። በርማውዝ ላይ ምንም ችግር የለበትም። በርማውዝ ይፈልገዋል። እንዲሁም አንቶዋን ሲሜኒዮ ላይ እኮ ያገኘው ገንዘብ ቀላል አይደለም። ክለቡን እኮ ስንት ዓመት የሚያስተዳድሩበትን ገንዘብ ነው ማግኘት የቻሉት። አንዶኒ ራዮላ በሊቨርፑል ግን እንዲህ አይነት ነገር አይጠበቅባቸው። ቢያሳድጉ ደስ ይላቸዋል፣ ግን የሚፈለገው ውጤት አምጣ ነው። ማቲያስ ፈርናንዴዝ ደግሞ ለሁለቱም ይሆናል። እድሜው በጨመረ ቁጥር ይበልጥ ውጤታማ መሆን የሚችል ተጫዋች ነው። በተጨማሪ ደግሞ አሁንም ባለው ስታተስ የተጫዋቹ ክህሎት ከፍ ያለ ከመሆኑ ጋር ተያይዞ ውጤታማ ሊያደርግ ይችላል። ዋንጫ ላመጣል የሚችል አይነት ተጫዋች ነው። ስለዚህ በአንድ ድንጋይ ሁለት ወፍ ሊሆንላቸው ይችላል ተብሎ ይጠበቃል። አዳም ዋርተን ላይ ያላቸው ፍላጎት በተወሰነ መንገድ አሰልጣኝ አንዶኒ ራዮላ ከመጡ በኋላ ሊቨርፑሎች ተቀዛቅዟል። አርነ ስሎት የአዳም ዋርተን አድናቂ ነበሩ፣ ከፍተኛ አድናቂ ነበሩ አርነ ስሎት። ነገር ግን አሁን አንዶኒ ራዮላ ነው የመጡት። አንዶኒ ራዮላ ደግሞ በተቃራኒው ውሳኔያቸውን ማቲያስ ፈርናንዴዝ ላይ ወይም ትኩረታቸው ማዞራቸው እየተነገረ ነው የሚገኙ። ከተቻለ ሁለቱም እንዲመጡላቸው አዳም ዋርተንም ማቲያስ ፈርናንዴዝም፣ ካልሆነ ግን ማቲያስ ፈርናንዴዝ እንዲመጣላቸው ይፈልጋል። ስለዚህ እንዴት ሆነ አሁን የዝውውር ጉዳይ? ሊቨርፑል፣ ቶተንሃም፣ ማንቸስተር ዩናይትድ በቁጥጥሩ ውስጥ ያለው ማንቸስተር ዩናይትድ ነው። ግን እነዚህ በግራና በቀኝ ክፍተት ለማግኘት ሁለቱ ክለቦች እየሞከሩ ነው። የተጫዋቹ ኢንተረስት ማንቸስተር ዩናይትድ ነው። በነገራችን ላይ አንዱ ኢንፍሉዌንስ ወይም ተጽዕኖ የፈጠረበት ምስጋና ለብሩኖ ፈርናንዴዝ እሱ የፈጠረው ተጽዕኖ ፖርቹጋላዊ ናቸው ሁለቱም። ባለፈው ዓመት ብራያን ምቡሞን ማን እንዳመጣው ታውቃላችሁ መቼም የማንቸስተር ዩናይትድ ደጋፊዎች። ኦናናን ያመጣላችሁ። ኦናና በማንቸስተር ዩናይትድ ከሰራው መልካም ስራ መካከል አንዱ ነው። ሁለቱም ካሜሮናዊ ናቸው። አንዱ ትልቁን ተጽዕኖ የፈጠረበት ወይም ትልቁን ሐሳብ ያማከረው ኦናና ነው። ልምጣዊ ምን ትለኛለህ ሲለው በደንብ አድርጎ አስታጥቆታል ነገሮችን በጥሩ መንገድ ስለ ማንቸስተር ዩናይትድ። ስለዚህ አሁንም የማቲያስ ፈርናንዴዝን ሁኔታ በማሳካት ረገድ የብሩኖ ፈርናንዴዝ ሚና ከፍ ያለ ነው። በነገራችን ብሩኖ ፈርናንዴዝ፣ ማቲያስ ፈርናንዴዝ፣ ማቲያስ ኩኛ ቀጣይ ዓመት ለኮሜንታተር ከባድ ነው። ማቲያስ ፈርናንዴዝ ማንቸስተር ዩናይትድ የሚቀላቀል ከሆነ ምክንያቱም ባጭር መጥራት አችልም። ማቲያስ ስትል የትኛው ማቲያስ ፈርናንዴዝ ነው ማቲያስ ኩኛ? ፈርናንዴዝ ስትል የትኛው ፈርናንዴዝ? ብሩኖ ፈርናንዴዝ ነው ማቲያስ ፈርናንዴዝ ይሆናል። ስለዚህ ሁሉንም የመጥራት ሁኔታ ይኖራል ማለት ነው እና የብሩኖ ፈርናንዴዝ ሚና በዚህ ልክ የላቀ ነው። ያው ትናንትም በቀደም እንደነገርኳችሁ ደጋግሜ እንደገለጽኩላችሁ ማንቸስተር ዩናይትድ ማድሪድን ነው የሚጠብቀው። የማድሪድን ውሳኔ ካወቀ በኋላ አንድ ቀን የሚቆይ አይመስለኝም ብሩኖ ማቲያስ ፈርናንዴዝ ላይ ለመወሰን። ምክንያቱም ኤሊዮት አንደርሰን አምልጦታል፣ ሲቲ ገብቷል። ከኤሊዮት አንደርሰን ቀጥሎ አሁን ላይ ገበያው ላይ ያለው ተጫዋች ማቲያስ ፈርናንዴዝ ነው። ሳንድሮ ቶናሊ ማንቸስተር ዩናይትድ ከሚፈልገው ቦታ አንጻር ሳንድሮ ቶናሊ ቨርሳታይል ነው። በእርግጥ 6 ቁጥርም ላይ ይጫወታል፣ 8 ቁጥር ላይ ግን አሁን የማንቸስተር ዩናይትድ ትልቁ ነሰሰሪ ቦታ 6 ቁጥር ነው። ለ6 ቁጥር ደግሞ አውቶማቲካሊ ፊት የሚያደርገው ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ አይነት ተጫዋቾች ናቸው አውቶማቲካሊ ፊት የሚያደርጉ። ሳንድሮ ቶናሊን አምጥተህ ልታጫወተው ትችላለህ እዛ ቦታ። ግን ብዙ ጊዜ ሳንድሮ ቶናሊ በ2-6 ቁጥር ስትጫወት ነው ጥሩ ስኬታማ የሚሆነው ሞር አታኪንጉ ላይ ስለሚሄድ ተጫዋቹ። ስለዚህ ያንም መሰረት ባደረገ መንገድ ከደሞዙ ከዝውውር ገንዘቡ ጋር አያይዘው ከእድሜ መሰል ነገሮች ላይ ማቲያስ ፈርናንዴዝ ፕሪፌር አድርጓል ማንቸስተር ዩናይትዶች። ግን የማድሪድን ጥያቄ ይጠብቃሉ። አሁን ሊቨርፑል መግባቱ ሌላው ይህንን ዝውውር እንደገና እንዲወሳሰብ እያደረገ ይገኛል። ሌላው ሳመርቪል ነው። ሳመርቪል አሁንም ማንቸስተር ዩናይትድ ጉዳዩን እየመራው ነው። አዲሱ ነገር አርሰናል ገብቷል ነው ሰሞኑን እንደተነሳው። ሳመርቪል ላይ ፒኤስጂ ገብቷል። በነገራችን ላይ የባርኮላን ጉዳይ ያን ዲያሞንዴ ጉዳይ ፒኤስጂ ግልጽ እስኪሆንለት ድረስ ሳመርቪል ላይ አለውበት ብሏል። እነዛ ነገሮች ግልጽ ሲሆን ሊተዋቸው ይችላል። ለምሳሌ ባርኮላ ከቆየ ላያዘዋውሮ ይችላል። ያን ዲያሞንዴን ካመጣ ፓሪስ ሰን ጀርመን የሳመርቪልን ጉዳይ ሊተው ይችላል። ግን አሁንም ራዳር ውስጥ ነው ያለው። አርሰናልም በተወሰነ መንገድ ቀረብ እያለ ነው። ምክንያቱም ይህንን ተጫዋች በዓለም ዋንጫው ያለው እንቅስቃሴ በጣም ጥሩ መሆኑን ተከትሎ አይኖች እየበዙበት ነው። ግን በዛው ልክ ደግሞ ተጫዋቹ 40 እና 50 ሚሊዮን ፓውንድ ይገመት የነበረው ተጫዋች ማክሲመም 60 ሚሊዮን ፓውንድ ይገመት የነበረው አሁን አሻቅቧል ዋጋው ከዓለም ዋንጫው በኋላ ያሳየው አቋም። እነዚህ ነገሮች
ዝውውሩን ውስብስብ ሊያደርጉት ይችላሉ። ግን ማንቸስተር ዩናይትድ አሁንም የሳምረቪልን ጉዳይ በተሻለ ሁኔታ እየመራ ነው። ሌላው ማኑኤል ኡጋርቴ ነው ከማንቸስተር ዩናይትድ ጋር እየተያዘ ያለው። ኡጋርቴን ማንቸስተር ዩናይትድ ለገበያ አቅርቦታል። ለገበያ ቢያቀርበውም ግን ገዢ አጥቷል። ማንቸስተር ዩናይትድ እንግዲህ ከፓሪሰን ጀርመን ሲያመጣው ከፍተኛ ገንዘብ ነው ያወጣበት። አይ ቲንክ አልተሳሳትኩ 50 ሚሊዮን ፓውንድ አካባቢ እና በጣም መነጋገሪያ ዝውውር ነበር። ኡጋርቴ በነገራችን በማንቸስተር ዩናይትድ ይሳካለታል ተብሎ ከተጠበቁ ተጫዋቾች መካከል አንዱ ነበረ። በስፖርቲንግ ሊዝበን የነበረው አቋም በጣም የሚደንቅ ነበረ። ፓሪሰን ጀርመንም አሰልጣኝ ሉዊስ ኢነርኬ እስከመጡበት ጊዜ ድረስና እስከተገፋበት ጊዜ ድረስ እሳቸው ከመምጣታቸው በፊት የነበረው እንቅስቃሴ በጣም አስገራሚ ነበር። ግን አሁን ላይ ኡጋርቴን የሚገዛ ጠፋ። ማንቸስተር ዩናይትድ አሁን ምን ወሰነ? ሉዝ እናርጋለ። በቃ ከፍተኛ ገንዘብም ከስረም ቢሆን ተጫዋቹ ይሸጥ፣ በ10ም በ15 ደሞዙንም ቢወጣ የደሞዙን ጉዳይ ስለሚቀንስልን ከፍተኛ ደሞዝ ነው የሚከፍለው ማንቸስተር ዩናይትድ ኡጋርቴን። በነገራችን ላይ የቡድን ቁልፍ ተጫዋች አድርጎ ነበር ሲያመጣው ከ2 ዓመት በፊት እና አሁን በቃ ሉዝ እናርግ የሚል አቋም ነው ያላቸው። በኡሩጓይ ብሔራዊ ቡድንም አሁንም እንደተጠበቁ አይደለም። ቢያንስ ኡሩጓይ ብሔራዊ ቡድን ላይ የሆነ ነገር ቢያሳይ ተጫዋቹ ትንሽ ያግዝ ነበር ለማንቸስተር ዩናይትድ ሽያጭ እና ኡጋርቴን እንደ ኪሳራ ማንቸስተር ዩናይትዶች ለማሰብ እየወሰኑ ነው። በቃ ከስረንበታል ይህንን ተጫዋች ሌትስ ጎ ወደ ሌላ ጉዳይ እናምራ የሚል አቋም ሊኖራቸው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ማርከስ ራሽፎርድ ሌላኛው ማንቸስተር ዩናይትድ ላይ አሁን ላይ ከዝውውር ጋር ተያይዞ ስሙ እየተነሳ ያለ ጉዳይ ነው። ማርከስ ራሽፎርድ ብዙ ፈላጊ ያለው ደሞዙ ጉዳይ ነው ትልቁ ጥያቄ። ያው እንደገለጽንላችሁ ለእንግሊዝ ፕሪሚየር ሊግ ክለቦች ሲሆን ከሊቨርፑልና ከማንቸስተር ሲቲ ውጭ መውሰድ ይችላሉ። ግን የሚከፍሉት 40 ሚሊዮን ፓውንድ ነው። ነገር ግን ለሌላ ሊግ ለምሳሌ ባየር ሙኒክ ቢወስደው፣ ባርሴሎና ቢወስደው 30 ሚሊዮን ፓውንድ 10 ሚሊዮን ፓውንድ ይቀንሳል ማንቸስተር ዩናይትድ። አሁን ማርከስ ራሽፎርድ ላይ ቶተናም በይፋ እጁን ማስገባቱን አረጋግጧል። እፈልገዋለሁ ብሏል ማርከስ ራሽፎርድን። ዲዘርቢ በጣም ሪቮሉሽን እየሰሩ ከመሆኑ ጋር ቶተናም ጋር ተያይዞ ይህንን ተጫዋች እንደሚፈልጉት ተናግረዋል። ስለዚህ በቀጣይ የምንጠብቀው ዝውውር ነው የራሽፎርድ ዝውውር። በፍጹም በማንቸስተር ዩናይትድ የሚቆይ አይመስለኝም። ማይክል ካሪክም ለማንቸስተር ዩናይትድ አካዳሚ ውጤቶች የሚራራ ልብ ቢኖራቸውም የራሽፎርድ ጉዳይ ግን በማንቸስተር ዩናይትድ ቤት ውስጥ ይሻክረዋል። ግንኙነታቸው በጣም ሻክሯል። አይመስለኝም አይቆይም በማንቸስተር ዩናይትድ ሌላ ክለብ የሚቀላቀል ይመስለኛል። ቶተናም ሪሊ የሚያስኬድ ዝውውር ይመስላል። ቶተናም ቦታው ላይም ተጫዋች ይፈልጋል። ዋጋውም ተመጣጣኝ ነው። ምናልባት ከደሞዙ ጋር በተያዘ የተወሰነ ድርድር ማድረግ ከቻሉ ጥሩ ነው። ግን ማርከስ ራሽፎርድ እኮ ዩናይትዳዊ እኮ ነው። ልቡ እኮ ለማንቸስተር ዩናይትድ የሚጨክን አይደለም እና ማንቸስተር ዩናይትድን በየሳምንቱ በተቃራኒነት መግጠም ላይፈልግ ይችላል የሚሉ ሀሳቦችም ይነሳሉ። ለዩናይትድ ያለው ፍቅር ከፍተኛ ከመሆኑ ጋር ተያይዞ ስለዚህ እነሱን መሰረት አድርጎ ዝውውሩ እንግዲህ በቀጣይ ቀናቶች ውስጥ በየትኛው መንገድ ይጠናቀቃል፣ እንዴት ይሆናል የሚለው የሚጠበቅ ጉዳይ ይሆናል ማለት ነው። ከቼልሲ ጋር ተያይዞ ቼልሲ ቻሎባህን ለመሸጥ እየተዘጋጀ ነው ያለው። ትሮባ ቻሎባህ በአሰልጣኝ ጃቢ አሎንሶ እየተፈለገ ያለ ተጫዋች አይደለም እና ፋብሪጋስ ፈልጎታል። የኮማው አሰልጣኝ ፋብሪጋስ ተጫዋቹን ፋብሪጋስ መፈለጉን ተከትሎ ቻሎባ ምናልባት ወደ ኮሞ ሊያመራ የሚችልበት እድል ሰፊ ነው። በተደጋጋሚ እንዳልነው በርካታ ተከላካዮችን እያዩ ነው ጃቢ አሎንሶ። በርካታ በፕሪሚየር ሊጉም በሌሎች ሊጎችም ያሉ። ግን ለእኔ እንደ ባስቶኒ ከተጠሩ ስሞች ሁሉ የገዛኝ የለም። ቼልሲ ባስቶኒን ቢያገኝ በጣም ጥሩ ቡድን መሆን ይችላል። ግብ ጠባቂውን ዲየጎ ኮስታን ከፖርቶ ካመጣ፣ ኢንዞ ፈርናንዴዝን ካለቀቀ ደግሞ በጣም አሪፍ ቡድን የሚያሳየን ይመስለኛል። ስለዚህ ቼልሲ ውስጥ ያሉት ነገሮች እነዚህ ነገሮች ናቸው። አድማጭ ተመልካቾቻችን ወደ አርሰናል ቤት እናመራለን።